በል እንግዲህ ዛሬ ለይልን። ኢንስፔክተር እኔ እዚህ የመጣሁት ለድብድብ አይደለም። ምን ነው ፈራ እንዴ? ኢንስፔክተር ናቲ ማንንም ፈርቶ እንደማያውቅ በደንብ ታውቃለህ። ግን ደግሞ ያለ ምክንያት መደባደብ ደስ አይለኝም። ምንድነው የምትፈልገው? እሱን ብቻ ንገረኝ። እንዳንተ አይነት ወንጀሎችን መቀመቅ መክተት። ወንጀለኛ እየተባበርክ ነው መቀመቅ የምትከተው? አንዳንዴ ለመጽዳት በደንብ መበሰስ አለበት። አልገባኝም። ይሄ ሁሉ ለማድረግው ሶስተኛ ሰው ላይ ለመድረስ ነው። ኢንስፔክተር እኔ እና አንተን የሚያጣላን ምንም ምክንያት የለም እኮ። ከበቂ በላይ ምክንያት አለኝ። ኢንስፔክተር እኔ እና አንተ ጠላቶች እኮ አይደለንም። ባይሆን የጋራ ጠላት አለ። ማን ነው ደግሞ የእናንተ የጋራ ጠላት? ሶስተኛው ሰው። ሶስተኛ ሰውና አንተም ወይም ወንድም ልትሆን ይችላል። ኢንስፔክተር እኔ በሆን እንዲህ አልደባበቅም ነበር። ወንድሜን ደግሞ ከዚህ ነገር አስወጣው። እሺ አሁን ምንድን ነው የፈለግህ? ሶስተኛው ሰው ላይ እንድትደርስ እኔ ያግዛለሁ። አንተ ደግሞ በምትኩ አንድ ነገር ታደርግልኛለህ። ምንድነው እሱ? ወንድሜ ምንም እንደማይሆን ዜማና አቤኒንም ሁሌም እንደምትጠብቃቸው ቃል ግባልኝ። እሱ ግዴታዬ ነው። ግን አንተም ወንጀለኛ ነፍሰ ገዳይ መሆን አትዘንጋ። ሶስተኛው ሰው ተይዞ ወንድሜ ዜማና አቤኒ ሰላም መሆናቸውን ካረጋገጡ ወንጀሌን ተናዝዤ ራሴ እጄን ለሕግ እሰጣለሁ። መልካም። እና የኖሃ ወንድ ወደ አንተ ላኩት እኔ ነኝ። ምንም ነገር እንዳታረገው አውቃለሁ። አታስብ፣ ምንም አላደርገውም። ጥሩ። ስለዚህ አንተም በራስ መንገድ እኔም በራሴ መንገድ እናጣራ። እዚህ ምን ትሰራለህ? እኔማ ያቺ ድል ተብዬ የምሰጥክ መረጃ አለኝ ብላኝ ነው የመጣሁት። አንተ እንዴት መጣህ? እኔማ ይዘና ነው ቶሎ ድረሰርኝ። ገባኝ። ምኑ? እነዚህ ቡችሎች እኛን ለማጣላት ነበር እቅዳቸው። ይሄ ማለት የኔንም ትክክለኛ ማንነት አውቋል ማለት ነው። ለነገሩ ከዚህ በላይ ስለማያስፈልጉ ወደ እስር ቤት መግቢያቸው ደርሷል። ስለማያስፈልጉ ማለት ሶስተኛው ሰው ደርሼበታለሁ። እሱማ እኔም ደርሼበታለሁ። ምን? እንዴት? እድልን ያገትኩ ጊዜ ከሷ አወጣጣሁት። እና ለምን አልነገርከኝ? በራሴ እጅ ልቀጣቸው ስለምፈልግ። ልቀጣቸው ስትል? ይኸውልህ ኢንስፔክተር፣ ሶስተኛው ሰው አንድ ሰው ሳይሆን ሁለት ናቸው። ምን? አዎ አቤኒና ዜማ። በድጋሚ ሸወደች ማለት ነው? አልገባኝም። ሶስተኛ ሰው አቤኒና ዜማ ሳይሆኑ ያዳ ነው። ምን? ይሄ ውሻ እና መቼ ነው ወደ ፍርድ ቤት የሚቀርበው? ሌላ ያነገርኩህ ነገር ያዳ ከኛ አምልጧል። ምን? አዎ፣ ግን ዞሮ የሚመጣው እዚሁ ነው። እንዴት? አንተና ዜማን ፍለጋ መምጣቱ አይቀርም። በጣም ጥሩ፣ ይምጣ፣ እጠብቀዋለሁ። ናቲ፣ አሁን ስሜታዊ የምትሆንበት ጊዜ ሳይሆን የምንጠነቀቅበት ሰዓት ነው። አታስብ ኢንስፔክተር፣ ምን እንደማድረግ ነው ያውቃለሁ። ለማንኛውም ራስህን ጠብቅ፣ ህግ ይፈልጋል። አታስብ፣ ቃሌን አላጥፍ። ቆይ ምን እየተካሄደ ነው? እኔም ግራ ገብቶኛል እና ጠጋ ብለን እንስማ። እነዚህ እርኩሶች። እሺ አሁን ምን እናድርግ? እኔ ምንም አላውቅም። ያለን ምርጫ በቃ መደበቅ ነው እኮ። እስከ መቼ ነው የምንደበቀው? እንጃ ብቻ ወይ ከዚህ ሀገር እንጥፋ እንዴ? ታስቡ እንዲህ በቀላሉ ምንጠፋ ይመስልሻል? እሺ ምን እናድርግ ታዲያ? እንጃ መጨረሻችን ደረሰ መሰለኝ። ምን? በፍጹም የኔ መጨረሻማ እስር ቤት መመስበስ አይሆንም። እሺ ምን እናድርግ ታዲያ? አንድም የገደለ ፍርዱ ሞት፣ ሁለትም የገደለ ፍርዱ ሞት ነው ማለት። ይሄ መጨረሻዬ ከሆነ የእነሱንም ነፍስ ነጥቄ ነው የሚሆነው። በጣም ቀልደኛ ነሽ። እንዲህ በቀላሉ እነሱን ታስወግጅ ይመስልሻል? እንዲህማ ሽንፈትን አልቀበልም። ባይሆን እኔ ጋር እንዳሰባል። ምንድነው እሱ? ከዚህ ነገር እኛም ማትረፍ ወይ እነሱ መጋፈጥ የሚችል አንድ ሰው ብቻ ነው። ማን ነው እሱ? ያዳ። እነሱ ሳያገኙት እናገኙ። መልካም።
እንዴት ነኝና አለው ካልተሳሳትኩ አቢኒ ነው አልተሳሳትክም ሄኖክ እባላለሁ ዜማ ስላንተ ብዙ ነግራኛለች እኔ የምለው ቃላብስ ስሙን አትጥራ ይዛን ሰይጣን ምን እኮ ቃላብ ነው ሰይጣን ከሰይጣንም በላይ ሰይጣን ትንሿ የምትናገረው ነገር እያሰብሽ ምን እንዳደረገኩ ስላልገባክ ነው እዚህም የጠራነ በሱ ጉዳይ ቆይ ምንድነው እሱ ምን እያላችሁ ነው አቢኒ የሆነ ልክ ያልሆነ ነገር አለ እንጂ እኔም አቀው ቃልአብ በፍጹም ይሄን ያደርግ ማለት ቃል በራሱ መንገድና በታማኝነት ሄዶ ወንጀለኞችን መቀመቅ በመክተት ከብዙ ቦታ ተዘዋውሯል ማለት የሱን ታማኝነት የሚፈሩ ብዙ ጉበኞች የሱን ስም በማጥፋት ብዙ ጊዜ ከስራ አስባረውታል እሺ ወደዚህ እንዴት መጣ ወደዚህ መጣ 2 ወር ከስራ ታግዶ ነበር አሁን ግን ተመልሷል እኔ ምንም ነገር እየገባኝ አይደለም ቃልአብ ስራ ላይ ሆኖ አይደለም ከስራ ተባሮ እንኳን ለህግ ማገልገሉን አላቆመም ቆይ እሺ ለምንድን ነው ታዲያ ወንጀለኞችን ሲረዳኝ ነበር ሲመስለኝ በራሱ መንገድ እነሱን ለመያዝ እንጂ እያገዛቸው አይመስለኝም በዚህ ልክ እያስመለጣቸው እንዴት ነው የሚይዛቸው እመኑ የራሱ እቅድ ይኖረዋል እንጂ ቃልአብ እንዳሰባችሁ ታይረሱ እንጃ ብቻ እኛ ያየነው ሌላ አንተ የምትለው ሌላ እስቲ እናያለን ብቻ እሺ አዳን እንዴት ነው የምናገኘው እንጃ እስኪ ደውይለት ስልኩ እኮ አይሰራም እስኪ ደግመሽ ሞክሪለት እሺ ግን የሚሰራ አይመስለኝም ያው አይሰራም እንዴት ነው የምናገኘው ታዲያ እንጃ በዚህ በኩል እነዚህን ሰይጣኖች መደበቅ አለብን በዚህ በኩል ደግሞ እሱን ማግኘት ለነገሩ እሱ ራሱ እኛን ፈልጎ መምጣቱ አይቀርም ማ ያዳ አሁና ከኛ ውጭ የት ነው ይጃል ደግሞ ለምንድን ነው እኛን የሚፈልገን ጅላቱኝ በዚህ ጊዜ ከኛ ውጭ ሁሉም ጠላቶች እኮ ናቸው እሱስ ልክ ነህ ግን እኮ ከኛ ውጭ ሌላ ወዳጅ አለው ማን ነው አቤኒ ከአቤኒ ጋርማ ዜማን ሊያስገድል ሲሞክር ወዳጅነታቸው አበቃ ያንን እሱ የት ያውቃል ማለት ዜማን ለማስገደል የሞከረው ያዳ መሆኑን አቤኒ የት ያውቃል እሱስ ልክ ነሽ የዚህ ሁሉ ነገር ጠንሳሽ ያዳ መሆኑን ለካስ እነሱ ያውቁ እሱን ነው የምልህ ስለዚህ ወደ አቤኒ ሊሄድ ይችላል ማለት ነው በትክክል ወደኛ ካልመጣ ወደ እነሱ ነው የሚሄደው እንደምንም ብለን ልንደርስበት ይገባል ካልሆነ አበቃል እሺ እሱ ጋር ምን ደርስበትን መንገድ እናስብ እንግዲህ ስልኩ አይሰራ የት እንደሆነ አናውቅ እሺ እንዴት ብለን ምን እንደርስበት እንዴትም ብዬ እነዛን ውሾች ማግኘት አለብኝ ግን በምን መንገድ ላግኛቸው አስብ ያዳ አስብ ያጎትሽ ልጅ ያለው ሌላ እኛ ያየነው ሌላ ሆነብኝ እኮ ግን ከሱ ጋር ከድሮ ጀምሮ በረም ይተዋወቃሉ እና ቃልአብ መልካም አስበው ነው ይሄ ሁሉ ነገር የሚያደርግ ምናልባት ሊሆን ይችላል እንጃ እኔ ግን ውስጤ ምንም አልተዋጠልኝም ምናልባት ለኛ እየተከላከለ ቢሆንስ ይሆናል ግን ለኛ ተናግሮ መሆን አይችልም ነበር ታዲያ ወደ እነሱ ሄደው ሁሉ ነገር በረም ብለ ያጣራ ቢሆንስ ምንም ቢሆን አሁንም በደንብ እስካላረጋገጥን ድረስ ማመን የለብን እሱስ ልክ ነህ አስብ yes አቤኒ ለምን አልደወለለትም ስልኩ ስንት ነበር 09 27
የስ አገኘሁት። ሄሎ ሄሎ፣ አቤል። አቤት፣ ማን ልበል? አቤኒ። ያዳ ወይ አቤኒ፣ እንዴት ነህ? ደህና ነህ ያዳ? ምን ሆነክ ነው ይሄን ሁሉ ቀን ስልክም አይሰራም? ስልክ ጠፍቶብኝ ነው። ይሄ አዲሱ ቁጥሬ ነው። እሺ፣ ግን በሰላም ነው? ከዚህ እንደሄድኩ ብዙ ነገር ተፈጥሮ ነበር። ማለት ምን አይነት ነገር? እሱን በስልክ አይሆንም፣ ተገናኝተን ማውራት አለብን እንጂ። እሺ፣ መች ነው የምትመጣው ታዲያ? መጥቻለሁ። አዲስ አበባ ነው። ምን? እና እዚህ መሆኔን ማንም ማወቅ የለበትም፣ በተለይ ኢንስፔክተሩ። እሺ፣ ግን በሰላም ነው? አይ ሰላም ነው። ያለውን ነገር ስንገናኝ እነግርሃለሁ። እሺ፣ እኔም ስንገናኝ ማሳይክ ሰርፕራይዝ አለ። መልካም። ያዳመጡ ነው? አዎ፣ አዲስ አበባ ነው። በጣም ደስ ይላል። በጣም አሪፍ። አሁን ወደ ሌላኛው እቅድ ልሂድ። ማን ነው? እንጃ፣ አዲስ ቁጥር ነው። አንሹ እስኪ። ሄሎ። እድል። አቤት። ያዳ ነኝ። ያዳ፣ እንዴት ነሽ? አለን። የት ጠፍተህ ነው? ስልክህን ቢያለን እኮ። አሁን ተመልሻለሁ። ምን አዲስ ነገር አለ? እንዳለ አዲስ በአዲስ ነው ማለት። ነገሮች ዝብርቅርቅ ብለዋል። ያዳ፣ ግልጽ አድርገሽ ንገሪኝ። ናቲም ዜማም በሕይወት አሉ። እውነት ነው ማለት ነው? አዎ፣ ዜማም ናቲም ተመልሰዋል። ሕይወታችንን ዝብርቅርቁን አውጥተውታል። አታስቢ፣ አሁን የመጨረሻ ጊዜያቸው ደርሷል። ያዳ፣ በአሁኑ በጣም ብልጥና ጨካኝ ሆነዋል። ልጅ ቢሮጥ አባቱን አይቀድም የሚባል የለ። የትም አይደርሱ። በዛ ላይ ምን? ኢንስፔክተሩም ከነሱ ጋር ነው። ከነማ ጋር? ከነዜማ ከነናቲ ጋር። የዜማስ እሺ ይሁን፣ ከናቲ ጋር ደግሞ ምን አገናኘው? ከነናቲ ጋር አንድ ሆኖ ነው ብዙ ነገር እያደረጉ ያሉት እኮ። ኢንስፔክተሩና ናቲ አንድ ላይ ናቸው ነው የምትይ? እንደሱ ነው። በጣም ጥሩ። የበግ መንጋ ቢበዛም አንበሳን ሊያቆሙ አይችሉ። አንተ የት ነው? እዚሁ ነኝ። አንድ ስራ አለኝ፣ ልጨርስና ደውልሻለሁ። የቀረውን በአካል ስንገናኝ እነግርሻለሁ። እሺ። ምን አለሽ? እዚህ ነው፣ በኋላ እንገናኛለን ነው የሚለው። ተመስገን። ወደ ቤት ሄደን እንጠብቅ። እሺ እኔ ፍቅር። ማን ነው? ቃላብ ነው። አንሺለት። እሺ። ሄሎ ቃል። በጣም ይቅርታ፣ ትንሽ ስራ ነገር ይዤ ነው የቆየሁት። ኧረ ችግር የለውም። አዎ እዛው ነን። መጣሁ። በቃ 5 ደቂቃ። እሺ። ይሄ ውሻ እኔ እያለሁ ዜማንና ወንድሜ አንድ ነገር አያደርግም። ሳይቀድመኝ ቀድሞኝ። ማን ነው? ያዳ ነው? ናቲ። ምን ላርግ? ላውድ አድርግሽ አንቺ። ሄሎ። ወይዘሪት እድል፣ ድጋሜ ናቲን ተዳፈርሽው አይደል? ይኸውልህ ናቲ፣
ምንም አታብራሪ። ሁሉን ነገር እንደምታውቁ ያ እስስትም አጠገብሽ እንዳለ በደንብ አውቃለሁ። ምን? ኧረ ማንም የለም። ዝም በይና አድምጪ። ለመጨረሻ ጊዜ ስህተታችሁን የምታርሙበት አንድ እድል ልስጣችሁ። ምን አይነት እድል? ያዳን ያለበትን አጣርታችሁ ለኔ ያሳውቁ። ከዚህ ነገር እናንተን ነፃ ማውጣት የኔ ስራ ነው። ግን እኮ እኛ ምንም ግን የለውም። ይሄ የመጨረሻ እድላችሁ ነው። ምንም እንደማትሆኑ እኔ ቃሌን እሰጣችኋለሁ። አስቡበትና ደውሉልኝ። ምን እናርግ? እንጃ። አንቺ ምን ትያለሽ? እንዴት ልናምነው እንችላለን? ያዳን ከያዘ በኋላ እኛን እንደሚለቀን በምን እርግጠኛ እንሆናለን? እሱስ ናቲ ለቃሉ ሟች ነው። ቃል ከገባ ከማድረግ ወደ ኋላ አይደል። እንደዛ ከሆነማ እኛ ምን አገባን? አሳልፈን እንስጠዋ። የኔም ሀሳብ እሱ ነው። ግን ምን? ያዳ ድንገት ካመለጠና እኛን ልናስጠምደው እንደሆነ ካወቀ ጉዳችን ነው። እሱስ ልክ ነህ። እሺ ምን እናርግ ታዲያ? ያዳን ማስጠመድ አለብን። እኛ እንዳስጠምድ ነው ማወቅ የለበትም። እሺ ግን እንዴት? እሱን አላውቅም። እሱን ነው ማሰብ ያለብን። እንደምንም ከዚህ ነገር መውጣት አለብን። አዎ። እና ከዚህ ነገር ከያዳ ይልቅ ናቲ ሊያወጣን ይችላል። ስለዚህ በዚህ ማለበዛ ያዳን ማስጠመዳችን ግዴታ ነው ማለት ነው። ያለ ምርጫ እሱ ብቻ ነው። በቃ ውሳኔያችንን ለናቲ እናሳውቀዋ። እሺ ደውይለት። እሺ ምን አሰባችሁ? ተስማምተናል። ይሻላችኋል። ግን ድጋሚ ሌላ ቀመር ካሰባችሁ እመኑ፣ አሰቃቂ ሞት ነው የምሰጣችሁ። አታስብ፣ ሌላ ምንም አላሰብንም። በጣም ጥሩ። ያለበትን ስታውቁ የፈጠነ ሰው። እሺ በአንድ ድንጋይ ሁለት ወፍ ማለት ይሄ ነው እንጂ። በጣም ይቅርታ ቆየሁባችሁ አይደል? አይ ችግር የለውም። በሰላም ነው ግን? አይ በሰላም ነው። ምን አዲስ ነገር አለ? እስካሁን እኛ ጋር ምንም የለም። አንተ ጋርስ? እኔ ጋር አዲስ ነገር አለ። ምንድነው እሱ ኢንስፔክተር? ሶስተኛው ሰው